አልተሳካም። የለም ተባልኩኝ። በቃ ካሁን በኋላ ምንም ማድረግ አልችልም። ምንም ልታወሪኝ አልፈልግም። እኔ ባልሽ መሆን አልችልም። ምርጫሽን ምርጪ። ምን ማለት ነው ዳኒ? ተው እንጂ ተረጋጋ። በቃ ምርጫሽን መምረጥ አለብሽ ብሏት ጥሏት ሄደ። እንዲህ ምን ነክቶት ነው አለች። ግራ ተጋባች። ቀጥታ ወደ ቤት ሄደች። አቤት ሄደችና ዳኒ ምንድን ነው የሆነ? አባቴ ምን ተፈጠረ? የሆነ ብር የማገኘው ብር አለ ብሎ ነበር፣ ግን እሱ አላገኘውም። ልጄ ተረጋጊ። አዎ ብሩ እኔ ልሰጠው ነበር፣ ግን አላገኘሁም። ብሩም እሱ ባንተ ነው የጠየቀው? አዎ ከእህቱ አንድ አይነት ናቸው። እህቱ ቤት ሊሰጣት ነው የምትፈልገው፣ እሱ ብር። የእህቱማ ዳኒ አንዳንድ ነገር ነግሮኝ ነበር። እሱም ግን ብር ፈልጎ ነው ባንተ? አዎ በእኔ ብር ፈልጎ ነበር፣ ግን አልተሳካለትም። ነው እንዴ? እሺ አባዬ አለችና ትታወጣች። ያሉ ቲና መጣች። ቲና ሰላም ነው አለቻት። ሄደን ዝም አለቻት። የካሌቦ አባት ተነሽ ኩሽና ግቢ። ለምን? እሷና እኔ የምናወራው ነገር አለ እና ችግር አለው? አዎ አንቺ የምትሰሚው ነገር አይደለም። ተነሽ ኩሽና ግቢ። ነው እንዴ ብላ ተናዳ ገባች። እንዴ ምን ተፈጥሮ ነው ስትል ዛይ ምንም ተያት። የልጆች ሚስት አይደለችም? መሰሪ ናት። እሱ ማን ነው? ወንድዋም እሷም አንድ አይነት መሰሪ ናቸው። በቅሽ አባዬ እኔ ልሂድ አለችና ወጣች። ቡና አጠጭም እንዴ? አይ እኔ ብሄድ ይሻለኛል አለችና ከቤት ወጣች። ቲና ስትበርር ወጣች። ዳኒ ያገኘችው። የት ነው ያለኸው? ፈልጌህ ነው። እዛ ቦታ አለሁኝ ብሎ ያለበት ቦታ ነገራት። ሄደች። እኔ ምልህ ወይኔ ቲና ምን ሆነሽ ነው? እኔ ወንጀለኝ እንዳያደርጉኝ። ምንድን ነው እሱ? ምን ተፈጠረ? እኔ ምልህ ያቺ ሴት ማናት? እሷ ባለፈ የሸኛሃት ናታ። ባሻና አላቅም። እኔ ተጫወትብኝ፣ ያ ሼባ ተጫወትብኝ። ማን ነው? ሼባው ነዋ። ምን አደረገ? ብር እሰጥሃለሁ ብሎኝ ነበር። 10 ብር አልሰጠኝም። እጣ አውጥቶ 10 ብር አልሰጠኝም። እንዴት አልነገርከኝም? አልነገርኩሽም። ምክንያቱም የት እንደሚደርስ አላቅ ለመናገር አልፈለግኩም። በአንተ ላይ ሲደርስ ጊዜ ያወቀው ቁስሉ ተረዳኸኝ። አሁን አይደል? አትጨቅጭቅኝ። ከአሁን በኋላ የፈለግሽው ነገር ማድረግ ትችያለሽ። እኔ ከዚህ ህይወት አስወጭኝ። እኔ ምንም ከአሁን በኋላ ምንም ነገር አያገባኝም። ሰውዬው የሆን ነገር ነው ማደርገው። በጣም አናዶኛል። ምን ማለት ነው ዳኒ? እኔ ለአንተ ብዬ እኮ ነው። ከአሁን በኋላ ለእኔ እዛ ቤት እኮ የገባኸው በእኔ ምክንያት እኮ ነው አውቃለሁ። ግን ካሁን በኋላ ምንም ነገር ማድረግ አልችልም። በቃ እኔ በቃኝ፣ ተስፋ ቆረጥኩኝ አላትና ጥሏት ሄደ። ወደ ትሁት ጋር ሄደ። ትሁት እዚህ ቤት ምነት ሄደ ነው። ምን የተፈጠረ ነው? እኔ ሰውየው በጣም ነው ያናደደኝ። 10 ብር ይሰጠኛል እና 4 ሚሊዮን ይሰጠኛል ብለህ ጠብቀኸው ነበር እንዴ? አዎ ይሄ ሰውየው አሁን አያሳዝነኝም። ቢሆንም እናንተ ካደረጋችሁበት ድርጊት በሙሉ የእሱን አይበልጥም። አታስታውሰው እንዴት እንዳሰቃያችሁት? አባዬ ያ ነገር ቢያስታውሰው ምን የሚፈጠር ይመስልሃል? በህይወት ነው የሚያጠፋን እንዲ ግንባራችን ብሎ እኮ ነው የሚያጠፋን ነበረው። በቃ ስለዚህ አንተ እንዴት የሰውን ብር ቁጭ ብለህ ጠበቅ? በራስህ ሰርተህ ለምንድነው የማትኖረው? የሰውን ብር ምንም አያደርግም። ስለዚህ አባዬ ከእናንተ በደል አይበስም አለው። እሱ ማለክ ነሽ ቲና አላትና ጥሏት ወጣ። አሁንም እሱ በጣም ተናደዋል። ትሁት ካሊቦ አባቱ ሳሎን ላይ ቁጭ ብለዋል። አባዬ ምን አደረክ? ተበሳጭቶ ነው የወጣው። 4 ሚሊዮን ብሩ ጠብቆ ነበር። አዎ 10 በተሰጠው ጊዜ እኮ ጥሎ ወጣ። አባዬ ግን እሱ ልጅ በጣም ነው የተናደደው። ለምን? እኔ እንጃ ተበሳጭተዋል። ካሊቦ በሰው ብር ደግሞ ማበድ አለ እንዴ? እኔ ምን አውቃለሁ ብለህ ነው? እሱም በጣም ተናደዱ። አባዬ ግን ተጠንቀቃለችው። ለምን ያድርጉኛል ብለሽ ነው? አይ በጣም ሁለታቸውን ስለተናደዱ ልክ ላይ መጡ ይችላሉ። ጠብቀው ያጠቁሃል። ስለዚህ ራስን ብጠብቅሻ ምንም አያደርጉኝም ልጄ። አይ አባዬ ግን ብቻ ራስህን ጠብቅ። ግን አባዬ በጣም ከባድ ሰው ነህ። ስምህ ደመላሽ ማለት ነበረበት። እንዴት ካልዲው እንዴት ነው የምሰራቸው? እኔ ካደረጉኝ ይሄ አሁን በስቶባቸው ነው። ማን ሰው ቢያይ እኮ ለእኔ ነው የሚፈርደው። እነሱ ከዛ በላይ ነው ያሰቃዩኝ። ለነገሩ አንተ ምን ታውቃለህ? እኔ ነኝ ያሰቃዩኝ እንጂ እኔ በዚህ ምንም አላደረኳቸውም። ለራሴ ንብረት ነው እሰጣቸዋለሁ ብዬ አልሰጥም ያልኳቸው። እኔ እኮ በገዛ ቤቴ እኮ ነው የሚያሰቃዩኝ የነበረው። ስለዚህ
ፍርድ ገማደ ፍርድ መፍረድ የለብህም ካሊቡ። ውይ አባዬ ቅር ብሎሃል? ኧረ ቅር ማለት አይደለም፣ ግን ትክክለኛው ፍርድ ብትፈርድ ይሻልሃል። እሺ አባዬ ለማንኛው ተጠንቀቃለች ትሁት። ምንም አያመጡ። አይ በጣም ስለተናደዱ ነው እንጂ ሌላ ነገርማ እንደ ሌላ አውቃለሁ። ኤደንና ካሊቦ ተገናኙ። ካሊቦ ሻይ ቡና ያሉ ነው። ዳኒ ስራ አስገባው። ስራ የው ድርጅታችን ምንም አይነት ስራ ስለሌለ እኮ ነው እንጂ ሌላ ነገር አይደለም። ደግሞ የሚሰራ ሰው አይደለም ማለት እንዴት አልገባኝም። በቃ ልጁ እንዲህ ነገር ነው፣ ስራ ፈት ነገር ነው። ደግሞ ተያዥ ማን ይሆነው? እኔ ሆነዋለሁ። ብቻ ስራ ይስራ፣ እኔ ስራ ሊስራ ነው የምፈልገው አለችው። እሺ እፈልግለታለሁ፣ ግን ልጁ ምን ነው ትጠረጥረዋለህ እንዴ? አዎ እህትና ወንድም ላይሆኑም ይችላሉ እነሱ። እንዴት? በቃ አይ እንደዚህ ማለት የለብህም፣ በጥርጣሬ በዚህ ልክ መናገር የለብህም። በቃ ላስከፋሽ ፈልጌ አይደለም፣ እውነቱን ልነግርሽ ፈልጌ ነው። አይ በቃኝ፣ ከዚህ በላይ አትናገረኝ፣ እቤት መሄድ አለብኝ። የት? አባዬ ማግኘት አለብኝ ያለችው ነጥላው ሄደች። እሺ ካስቀየምኩሽ ይቅርታ፣ የእውነቱን እንገርሽ ብዬ እኮ ነው። ቀጥታ ወደ አባቱ ሄደች። ትሁትና ቲናና ዳኒ ቁጭ ብለው ነበር። እሷ ገባች። አባዬ ላነግርህ እፈልጋለሁ። ልጄ እንኳን ደህና መጣሽ፣ ነይ ቁጭ በይ። እሺ ቁጭ። አይ የብቻህን ላናግርህ ፈልጌ ነው። ተነስ ውጡ ከቤት ማድ ቤት ሄዳችሁ ቁጭ በለው አላቸው። ነው እንዲህ ብላ ቲና ተናዳ ወጣች። ዳኒም ተናዶ ወጣ። አባዬ ልጄ ምን ፈልገሽ ነው የመጣሽው? ዳኒ ሌባ ነው እንዴ? ማለት እኔ ያለየውም ሲሰርቅ አይቼው አላውቅም። ማን ነው እንደዛ ያለሽ? አይ እሺ ትሁትና ቲናና ዳኒ እህትና ወንድማዎች አይደሉም? ማን ነው እንደዚህ የነገረሽ? ካሊቡ ነግሮኛል። ምንድን ነው የሚቀባጥረው? ተይው እሱ ልጅ ዝም በዩ። አይ አባዬ እውነቱ ነገረኝ፣ እኔ ትዳር ውስጥ ለመግባት እፈልጋለሁ። ተይው እሱ ያልሆን ነገር ነው የሚናገረው። አባዬ አደራህን ብቻ በሁሉ ነገር አግዘኝ፣ እኔ ትዳር ውስጥ ለመግባት ነው የምፈልገው። ዳኒም ደግሞ ጥሩ ስራ አግኝቶ ሊሰራ ነው የምፈልገው፣ ግን እውነቱን ለማወቅ እፈልጋለሁ። በሰውን አተናገሪ። ሰው ሲቀርብሽም ለምን በይ፣ ሲወድሽም ለምን በይ፣ ሲጠላሽም ለምን በይ። የሰው ልጅ ከባድ ነው፣ አጣርተሽ ድረሽበት። የሰውን ነገር ግን አትስሚ። እሺ አባዬ አላትና በቃ ልሸኝሽ። እሺ ተያይዞ ወጡ። ሁሉ ነገር መከራት። በሁሉ ነገር ጎንሽ ነኝ አላትና እሺ በቃ ቻው ብላ ወደ ቤት ሄደች። ካሊቡ ጋር ደወለ። የት ና? እዛው ሁን ጠብቀኝ መጣሁ። ቆይ ካሊቡ ምን የሰራህ ነው? የልጅቷ ለምንድነው እንደዚህ ብለህ ምትነግራት? እንዴ አባቴ እውነቱን ለመናገር ፈልጌ ነው። አንተ ልጅ ሁሉም የምታረጋቸው ነገራቶችን እኮ ያሰብ ማድረግ አለብህ። የመጣለህ ብቻ እነሱ ያናዱደኛል። ከዛ በላይ ማድረግ አልችልም። አይ ካሊቡ ስርዓት ብትይዝ ይሻልሃል። ቀስ በቀስ አድርገው። ልጅቷ ልታሳብዳት ነው እንዴ? ልጅቷ በጣም ጥሩ ልጅ ናት ብሎ ጥሎት ሄደ። ተያይዞ ወደ ቤት ሄዱ። ዳኒም ደግሞ በጣም ነው የተናደደው። ወደ ቤት ሄደ። ደውሎላት ላገኝሽ እፈልጋለሁ አላት። እኔ ምልሽ ካሊቦ ልታገቢ ነው እንዴ? ማለት እኔ ያንተ ከድህነት ነው የቀረብኩህ እንጂ ብር ወዳጅ ሴት አይደለሁም። አንቆ ያዛት። ለምን? አሁን አባዬ በቅርብ ያገባል ብሎ ተናግረዋል። ዳኒ ደግሞ ለቲና በቅርብ ሌላ ሚስት ላመጣ ነው ብሎ ተናገራት። ማን? የቤቱ ነዋ። ከቤት ውጪ። ከአሁን በኋላ እኔ አልፈልግሽም። ደግሞ የአልጋ ወረቀት አልጋ ላይ የተቀመጠው ወረቀት እያንዳንዱ በረበረችው። ካሊቦ መጥቶ ማን ነው ትሁት አልጋ ላይ የተቀመጠው ወረቀት ማን ነው የበረበረው? ቲና ናት። ለምን? እኔ አላቅም፣ ግን ሙሉ በሆኑ ሳታወጣው ነው የደረስኩባት። አሁን ከቤቴ ውጪ። እኔ አልፈልግሽም። አሁን በቅርቡ ሚስት ላገባ ነው እዚህ ያለሽ። አታገባም። እኔ አልፈታም። በፍላጎትሽ አይደለም። እንደፈለግኩኝ መሆን እችላለሁ። በዛ ሰዓት ነው ዳኒ እንዴት አንተ ምን አገባህ በሰዋ ጉዳይ? እኔና እሷ ነው የምናወራው። ተናዶ ከቤት ወጥቶ ነው ኤደን ጋር የደወለው። አንቆ ያዛትና ካሊቦ ሊያገባሽ ነው፣ አባቴ እሱ ሊያገባሽ ይፈልጋል እና ቤት ሊያመጣሽ ነው። እስካሁን አላወቅኩም ነበር። የድህ አስተሳሰብ ብለው ጥላው ሄደች። በጣም ነው የተናደደው። ለትሁትም ጠየቃትና አዎ ይወዳታል። ለካሊቦ አንቆ ያዘው።